ያን ትግሬ ከሸዋ ነቅዬ የት አስገብቼዋለሁ? እስኪ አምጣልኝ እሱን እናንበውና እንጨርስ። እኔና እሱ የምንጻጻፈው ማለት ነው። ቀንዱን ብዬ ስለው መጣ ሰለሞን ወልደ ገሪማ። ሰለሞን ወልደ ገሪማ አሁን መቀሌ ሆኖ የፋኖ ተወካይ ነኝ እያለ ነው። ከጀነራል ማለት ከቲዲኤፍ ጋር ሆኖ ማለት ነው። ሸዋ ተቀምጦ ግን እነ መሳይ መኮንን እንትና መረጃ የሚሰጣቸው እሱ ነበር። ኢንተርቪው የሚያደርጉት እሱን ነበር። ሸዋዎች ራሱ በሚዲያ የሚረዳም ብለው ነው ያስገቡት። ማን ነው ያስገባው? ጀነራሉ መጠየቅ አለበት። እነ ደሳሌ መጠየቅ አለባቸው። እነ ዳግም መጠየቅ አለባቸው። እነ ካሳ መጠየቅ አለባቸው። አጭበርባሪ ወልቃይት የገባ አማራ ውጣ እያለ ከዛ የአማራ ታጋይ ነኝ ይላል ብሎ ነገር የለም። አምጣልኝ ቶሎ 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 አንብበላችሁ እንዴ ሳምንት ስለሆነ ከመጀመሪያው ጀምርልኝ እስቲ ከመጀመሪያው ሰሌ እዚህ ጋር ከመጀመሪያው ያኛው ነው የመጀመሪያው ፕሮፋይሉ ያለበት እሱ ነው። እስቲ ከፍ አድርግልኝ። ሰለሞን ወልደ ገሪማ ይባላል። ቪዲዮውን አዘጋጅልኝ ሰለሞንን ለማያውቁት ማለት ነው። ልኬልሃለሁ። የላኩልኝ ይመስለኛል። አንተ መቼም አልደረሰኝም ነው የምትለው። ልክልሃለሁ። በዚህ እንዘጋለን። እሺ ልኬልሃለሁ። በአጠቃላይ ከነ ማርያማዊት ጀምሮ ታዘጋጅልኛል። ምንድነው የሚለኝ? እሺ ሳብ አድርግልኛው። እንዳንተ የወረደ በስማ እና ብልግና ነው። ያው ኤፎርድ ነው የሚሰበኝ። የአማራ ብሔራዊ ኃይል የአማራ ብሔራዊ ንቅናቄ የሸዋ ተወካይ ትግሬ እዛ እኔ ዘመዴን እንዳንተ የወረደ በስማም ብሎ የሚጨርስ ወራዳ አይቻላቅም አለ። እኔ በሳቅ መጣልኝ ብዬ ገባልኝ ሰሌ ገባልኝ እንኳን ማርያም እንኳን በደህና መጣልኝ ብዬ ገባሁለት ማለት ነው። ከዛ ይቀጥላል። እኔ ደግሞ ጠይቀዋለሁ። መቼም አላርፍም አይደለም። እስቲ ከፍ አድርገው አንተ ወደዚህ አረጀው እኮ አንተ ልጅ መነጽር ላድርግ እንዴ? እኔ ደግሞ ጓልኩኝና አንጸራ አማራ ጸረ ምኒልክ ወያኔ እዚያው ሸዋነህ ወይስ ወደ መቀሌ ፈረጠጥክ አልኩ። መቀለ ፈረጠጥክ አልኩት። ሰሌ ይመልስልኛል። ምን አባ ገባ እከክ የዩቲዩብ ለማኝ ይለኛል። እኔ ደግሞ ከራከራ ዩቲዩብ የለኝም እኮ አንተ ወያኔ ጠገብክ ሸዋ በጠላት ሀገር በሚኒሊክ መንደር ከርስን ሞሉልህ አይደል? ከምር ሸዋ እኮ እናት ነው እላለሁ። ሸዋ ሲባል አይወድም ወያኔ። ከዛ ወደ ላይ ከፍ አድርገው ይመጣል። ወያኔ ላንተ ይቀርባል ንፍጣም ለማኝ በሸዋ ህዝቤ አትነግድም። ለማኝ በውሸት እድሜን ጨረስክ ይለኛል። ሰሌ ወልደ ገሪማ እሺ ወደ ላይ ከፍ አድርገው እኔ እመለሳለሁ። ምን አገባኝ። እንግዲህ እነሱ የአማራ ይምራን ብለው ያመጡት ሰውዬ ነው እኔን የሚሰድበኝ። እሺ ከዛ እኔ ምን አልኩት? ሸዋ እኮ አንተ እከካሙ ወያኔ የምትጠላው ሀገር ነው። ሸዋ እኮ የምትጸየፈው የነፍጠኛው የሚኒሊክ ሀገር ነው። ሸዋ እኮ አጎቶችህ እነ መለስ ዜናዊ አንቀው የገደሏቸው የፕሮፌሰር አስራት ወልደየስ ሀገር ነው። አንተ ለማኝ ሸዋ ተቀምጠህ ምዕራብ ትግራይ እያልክ ሸዋን ከጎንደር ለማባላት ነገር መተብተብ አይቻልም። ውልፍት አትላትም አልኩ። አለቃ ነኝ እኔ። መጣ ሰሌ የማህበራዊ ሚዲያ አታላይ ሌባ አለኝ። ከዛ እኔ ቀጠልኩ። ወየንቲቲዋ ሰሌ ወልደ ገሪማ አትናደድ እንጂ ቀስበል አማራ እንደው ነቅቷል።
ከእንግዲህ የሚሸወድ አማራ የለም። እኔ ደግሞ እግር ከእግር እየተከታተልኩ ለምድህን ነው የምገፋው። ውጋት ነው የምሆንብህ። ለማንኛውም ተረጋጋ። ውሃ እየጠጣ ሰሌ አልኩት። መቼም እኔ ጠባዬ ውሃ እየጠጣው ስለሆነ ማውራ ማለት ነው። ቀጥል። ከዛ መጣሱ ቆይ ግን አለኝ ሰሌ መጣና፣ ቆይ ግን ኦሮሞነትህን ለምን ደበቅ? ማለቴ እኔ ኦሮሞ አከብራለሁ፣ የምንቀው ማንነቱን የሚክድ ነውና ዩ አር ሁ ዩ አር አለኝ። ሱሬ እንግሊዝኛው ምን እንደሆነ አልገባኝም። ዩ አር ሁ ዩ አር አለኝ። ይሄው በቃ የሆነ ነገር ያለኝ ስለመሰለኝ አር ስለበዛበት ሁለት አር ስለሆነ ምንድነው ብዬ በቃ እንትን አልኩኝ። ጠፋኝ፣ እንግሊዝኛ ስለጠፋኝ እኔ ሌላ መለስኩለት። ቀዘቀዝክሳ አልኩት። ኦሮሞ ሲሆን እንደ አማራ አፍህን አልከፍትበት አልክሳ አልኩት። ፍሬን ያስከው አይ ምዕራብ ትግራይ የሆንክ ሰውዬ፣ እኔማ የሐረርጌ ቆቱ ነኝ ብዬ እኮ በአደባባይ ተናገርኩ። ቆቱነቴን ስፎክርበት ሁላ አታይም እንዴ? እኔ ዘመዴ ስላሴ ባሪያ ድንግል አሽከር ዘራፍ፣ የምስራቁ ሰው የሐረርጌ ቆቱ ባለማተው የተዋህዶ ልጅ ብዬ እኮ ነው የምፎክረው። ጋላና ኦሮሞ፣ ትግሬና አማራ፣ ጉራጌም ወዘተ ግን አይደለሁም። እሺ ጋች ተጋሩ ወዲ ምዕራብ ትግራይ ተመለሰልህ። እኔ ደግሞ ልጠይቅህ አልኩት። እስቲ ወልቃይቴ ማን ነው? ራያና ጠለምትስ? ሳትፈራ ንገረኝ፣ የበታችነት ሳይሰማህ ንገረኝ፣ እጠብቅሃለሁ አልኩት። መቼም እንደው ተንኮል እኮ አቤት ብዙ ሰው ነው ተንኮል ያስለመደኝ እኔ። ከዛ መጣ መሰደብ ከፈለክማ መቀዝቀዝ የለም ከተማርክ ብዬ እንጂ ወደ ጠየቀኝ መልስ ከመግባቴ በፊት እናትህን ኤፍ የሸ ልጅ ነህ አለኝ። ይሄ መገለጫው ነው፣ የወያኔ መገለጫ ስለሆነ ጠጣሁት እኔ። እናቴ ሞታለች፣ ለነገሯ የራሷ ጉዳይ። አስሙ መሬት ውስጥ ነው ያለችው፣ ግን ያው አሰድባታለሁ እኔ ለአማራ ብዬ ወያኔ ሰደባለሁ። እሺ ከዛ መጣና አልመለስኩለትም መሰለኝ። ሳብ አድርገው ምን ነው ጠፋህ አንተ ደደብ አለኝ። ምን ነው ጠፋህ አንተ ደደብ አለኝ። ከዛ እኔ ደግሞ ጸባይኛ ነኝ በእውነት መለስኩለት። ቀጥል ሰልያለሁ አለ ወዲ ቆማልዬ አለሁ ቀጥላለሁ ሲሉ ሰምቼ ነው፣ ግን ቆማል ምን እንደሆነ አላውቅም። እኔ የማውቀው ነገር የለም። እንዲህ ሲባባሉ ስለምሰማ እንደዛ አልኩት። አንቲ አለ። እሺ እንግዲህ አማራ ነፃ አውጪ ነው፣ ሸዋ መጥቶ አማራ ነፃ ሊያወጣ። በውሸት ስሜን ስታጠፋ የነበርከው ተቀባይነት ያጣህበት ጥያቄ ነበር የጠየከኝ አንተ ደደብ። እና አይደለም አንተ የጠየከኝ የሰነፎች ካርታ መቀለ የአማራና የኦሮሞ ነው፣ ባህር ዳር የተጋሩና የኦሮሞ ነው፣ እንዲሁም ወለጋ የተጋሩና የአማራ ነው። መልሴ ትላንት ዛሬ ነገር አንተ እከካም የማህበራዊ ሚዲያ አለኝ። እሺ ወጠየቁ ወዴት በቀጥታ መልስ አልኩት። ወልቃይት የማን ነው? ስለ ወለጋ ስለ ባህር ዳር አልጠየቅኩም። ተጋሩ ደግሞ ምንድነው? አዲስ ብሔር ነው ምንድነው? ተረጋግተህ መልስ። አትቆጣ፣ አትበሳጭ፣ አትሳደብ። ትልሰው አይደለ እንዴ? ያውም የትግሬ የአማራ ፋኖ ተዋጊ ወልቃይት የማን ነው አልኩት። ትግሬዎቹ የማይወዷት እቺን ነው፣ ወያኔ አይወዳትም እቺን ጥያቄና እኔ በደንብ አውቃቸዋለሁ። ከዛ መጣ። ይሄንን ሸዋ ያሉት አይጠይቁም። ጀነራል ተፈራ ማሞ እቺን አይጠይቁም። ትግሬ ነፃ አውጪ ሸዋ መጡ መስሏል። እኔ ዘመድኩን ነኝ እናቴ፣ ቃል ገብቻለሁ። መለሰልኝ። ወልቃይት የሞላው ኢትዮጵያዊ ነው፣ አንተ ንፍጣም አይገባም እንዴ? ከሰራችሁ። አሁንማ ያሰባችሁት ደግሞ ደም አፋሳሽ ብላችሁ ፋኖና ቴደፍ አልስማማም አላችሁ አለ። የአማርኛ ችግር ነው መቼም። ተዛኔ ደግሞ ቀጠልኩ። ኧረ ተው ሰሌ፣ አቋምን ቀየርክ ማለት ነው? እሺ ምዕራብ ትግራይ የምትለው የቱን ነው? ሳትበሳጭ ንገረኝ፣ ሳትሳደብ አልኩት። መጣ። ለህወሓት ጠይቃቸው፣ የብሔር ፖለቲካ ለማጥፋት ነው የምታገለው አለ።
አማራ ነፃ ልወጣ ነው ሌላ እነሱ ሸዋ አምጥተውት እነ መሳይ መኮንን እና አንዳርጋቸው ጽጌ እነ እንትና አይ መድኃኒዓለም መቼም እኔን ጣለባችሁ እንጂ አማራማ የዋህ ነው። ነገር ግን ትግሬ ነህ አይደለም። ዋናውን ጥያቄ አመጣው። ነገር ግን ትግሬ ነህ አይደለም። አምጣ መልስ መጣ። ጨነቀ በለው መጣ። ሰሌ ወልደ ገሪማ ሳብ አድርገው መጣ። ትግሬ የሚባል አላውቅም። ብሔሬ ትግራዋይ፣ ትግርኛ ተናጋሪ፣ ዜግነት ኢትዮጵያዊ ነኝ። ትግሬ የሚባል አላውቅም ማለት ዝም አልኩት። ቀጠለ ወደ ላይ አትከብት ሃይማኖትና ፖለቲካ አለኝ። ደግሞ አማራ ለትግራይ ይቀርባል። እኔ ለአማራ ህዝብ ብወግን ያምርብኛል አለ አይደል? አንተ ሰው በቀላሉ የሚታለልልህ መስሎ ከሐረርጌ ሸዋ መጥተህ ደጋፊ መስለህ ልትበትን እከካ በቃ ተፋታኝ ደነዝ ወርዳ አታውርደኝ አለ። እኔ ደግሞ ቀዝቀዝ ብዬ መቼም እችልበታለሁ አይደል? እንትኑ ፋሪያቱና ሰሌ ቀሽም ውይይት አትፍራ፣ ስድብ ቀንስና እንወያይ። አንተ ትግሬ ነህ። አሁን እንደምትነግረኝ ከሆነ ደግሞ ያን አፈር አይነካው ወርቂ ህዝብ ነን እያል ስትደነፋ ስትፎክርበት የነበረው ትግሬነትን ክደህ ስታበቃ አሁን ደግሞ አማራን ነፃ ለማውጣት ከሚታገል የአማራ ፋኖ ድርጅት ውስጥ ቆዳህን ቀይረ ገብተህ ቦርቦረ ልጥለው ትንበጫበጫለህ። የፈረደበት የትግሬ አራዳ አንተን አየው፣ የረፈደበት የትግሬ አራዳ አንተን አየው። አሁን የትም ውልፍት ታተላት ማንቁርተን ይጃል። በአስቸኳይ ከአማራ ፋኖ ትግል ውጣ። አንተ ብቻ አይደለም የምትወጣው። ቀጥል፣ አምጣ ወደ ላይ። አንተ ብቻ አይደለም የምትወጣው። አምጣልኝ፣ ሳብልኝ፣ አምጣልኝ። በሚስቱ ትግሬው እስክንድር፣ ግማሽ ትግሬው ዮሐንስ ንጉሱ፣ አፍቃሪ ወያኔው አስረስ ማረኝ፣ በእናቱ ትግሬ አበበ በለው ወዘተ። ሁላችሁ ከአማራ ትግል ራሳችሁ ማራቅ አለባችሁ። አንተ ከመቼ ወዲህ ነው ኢትዮጵያዊ የሆንከው? አንተ የፌክ ኢትዮጵያኒስት ቡችላ ረፍሰሌ ክፉ አታናግረኝ አልኩ። በቃ በሰጨኝ በእውነትና ክፉ አታናግረኝ። ምዕራብ ትግራይ የት ነው? ደቡብ ትግራይ የት ነው? ወልቃይት፣ ጠገዴ፣ ራያ፣ ጠለምት የማን ነው? የአማራ ግዛት ወይስ አንተ አሁን የካድከው የትግሬ? ቶሎ መልስልኝ አልኩ። በቃ በሰጨኝ በእውነት። ከዚህ ምን አለ? እመነኝ፣ ከዚህ በኋላ አንተን እገጥመሃለሁ፣ ከመላው የሰሜን ሰዎች እነጥልሃለሁ። እኛ ሰሜናውያን ባንተ ቀሽም ከሰው ይልቅ ወደ ከብት የቀረብከው አታሸንፈኝም። ጀመርኩ ሻቃ አለ። በቃ ለማለት ነው። አማርኛ ችግር እኔ አርግ ቆጡ ይሻላል። እሺ ቀጥል። አንላቀቅም። እንዲሁ አመጣሁት። ወያኔ ትግሬ ወደዚህ አምጣዋል። እዛ ነው የሚቀበልኩ። እሱ የሚያወራውን ትቼ ወያኔ ትግሬ የሸዋ አማራ ፋኖ አመራር እንዴት ሆነ? የኔ ጥያቄ ነው። መልስ ስጠኝ ስልህ ሌላ አጀንዳ ታመጣለህ እንዴ? መጀመሪያ መልስ ስጠኝ። የሸዋ ፋኖ ውስጥ ምን ትሰራለህ? ወልቃይት የማን ነው? መልስልኝ። ለመግጠሙ ከዚህ በላይ እንዴት ትገጥመኛለህ? መጀመሪያ መልስ ስጠኝ። እሱ ስገጥም ታይኛለህ። የማይነካ ነካ ሁንዴ እስክትል ነው እምዘምትብህ የአብይ ተላላኪ አለኝ። እሺ ግጥሚያውን ፈቅጄልሃለሁ። ጥያቄውን መልስልኝ ነው ያልኩት። አንደኛ ወያኔ ትግሬ ሆነ በሸዋ ፋኖ በነደሳለኝ ቡድን ውስጥ ምን አባት ትሰራለህ? ፋኖ የሚታገለው ወያኔ ትግሬ የቀማውን የአማራ ማንነቱን ለማስመለስ ነው። ምን ትሰራለህ ሸዋ ፋኖ ውስጥ ንገረኝ። አንተ ባንዳ ሾተ ላይ። ሁለተኛ ወልቃይት የማን ነው? መልስ። ራያ ጸለም ጠገዴ የማን ነው? ይህን ሳትመልስ 10 ብትገጥመኝ አታሸንፈኝም። አትሽሽ፣ መልስ አልኩት። እየጠበቅኩ ነው አልኩት። እስከዛሬ አልመጣም። ተመጣ ነግራቸዋለሁ። ይሄ እኮ በአማራ ያየሁት ዕዳ። አቤት! አይ መድኃኒዓለም፣ አይ መድኃኒዓለም። ይሄ ክፉ አልናገርም። በእውነት በጣም ጥሩ ሰው ነኝ። ክፉ አልናገርም። ከዛ ሄዶ ትግራይ የሚናገረው እሱ ትጠይቀዋለች። የጀነራሉ ልጅ
አምጣት ጀነራል ልጅ የምትጠይቀውን አምጣ። ጋዜጠኛ ሆናለች፣ የጀነራል ልጅ ናት። መጣች። ፋኖ ነክ አሁን ከፋኖችም ከከፍተኛ አመራሮች ጋር ትገናኛለህ። እኔ እናንተ ደግሞ አሁን መቀለ ላይ ነው የተገናኘ ነው። ፋኖ በመቀለ እንዴት ተገኘ? ብዙ ሰዎች የሚጠይቁኝ ነው። እዛ ሰው ፋኖ ከህወሓት ጋር እየሰራ ነው የሚባለው ለዛ ነው። ሲጀመር መቀሌ አገሬ ነው። አገሬ እንድመጣ የማንም ሰው ፍቃድ አልጠይቅም። የሰራሁት ወንጀል ካለ የበደልኩት ሰው ካለ ያዝልኝ። ምንድነው እንግዲህ ችግሩ? ከሸዋ ጀልምጬ ሳባረረው ትግሬን ሲሰድብ ወያኔ ሲሰድብ ስለነበረ እዛ ተጠቃቅሰው ነው የሄዱት። እንዴት ዝም አለው እንዳይባል ነው። እሷ እንዴት አንተ እዚህ ተገኘ ስትለው እኔ የሰራው እንጂ መጀመሪያ ቢሽን ተቀብሎ ነው የሄደው። እኔ ነኝ መርዙን ያስተፋሁት ጉሮሮውን አንቄ ማለት ያንተ ደረቴን ነፍቼ መቀሌ ስንቀሳቀስ ነበር። ያለ አቋረኝ ህወሓትን ያቀኛል አይዘወይ እውነት አንዳንዴ የመንግስትነት ቫሊ አላቸው ህወሓት እነግርሻለሁ። እኔ የሚነጥፋቸውን ወደኋላ አይደለም የሚሰጣቸውን ክሬዲት ግን እሰጣቸዋለሁ። ትላንትና ስለተቃወምከን አስራለሁ ካለ ነው ለምን ሰጥቶ አስራኛ ያቅም እኮ አልኩሽ። በዛ ልክ ስለማውቃቸው ደረቴን ነፍቼ ነው የመጣሁት። ብጽግና ዝግዩ አልመጣም። እንደዚህ ለመናገር አንዱ ነፍጥ ይዤ የተዋጋት ነው። እንግዲህ ሰሌ የመጣው ኢትዮጵያ አየር መንገድ ከምንጃር ቀጥታ ወደ ኢትዮጵያ አየር መንገድ መጣ። ከኢትዮጵያ አየር መንገድ ተሳፍሮ መቀሌ ገባ። ከዛ ብልጽግናን እየተዋጋ ነው። ሞኝም ብላ እሱን እዛ ሸዋ ያሉትን እነ ካሳን እነ ደሳለኝን እዛ ያለው ገበሬ አታለው እኔ ዘመዴ ነኝና ያረሩ አይጠጣው ነው። ቀጥል ለተኛ ፋኖ ህወሓት ጠላት አይደለም። ባንሳት ወዳጅ ፈልጋለሁ ድንባር ጊዜ ፈልጋለሁ ጠላት አይደለም በሳት። ስለዚህ እዚህ መግባቴ በሰዎች ወንድሞቼ እህቶቼ ፋሚሊውን ለማየት የማንም ሰው ፍቃድ መጠየቅ አልችልም። ለዛ ነው የመጣሁት። እኔ እዚህ መገኘቴ ህወሓት ከፋኖ እየሰራ ነው የሚያስብል ከሆነ የቲፒኤፍ አመራር ከብልጽግና እየሰራ ነው አይደለም የሚሉት አይደል? አዲስ አበባ ነው የሚኖሩት። አዲስ አበባ ህወሓት ስለሌለ እንጂ የሄዱት እኔ ራሳቸው ምን እስካላሉ ድረስ ናቸው አይደለም። ብዙ የምናውቀው ነገር ቢኖር ስለዚህ አዲስ አበባ ተገኘ ሰለሞን ወልደ ግርማ መቀሌ ተገኘ። ወደ አገሬ ነው የመጣሁት ነው እያልከኝ ያለው። ለምሳሌ አሁን አንተ እንዳልከው ግንባር ቢፈጠር ለምሳሌ የሚባለው ነገር እውነት ቢሆን ህወሓት ፋኖ ሌሎችም አንድ ላይ ቢሰሩ የወልቃይትና የሌሎች የራያ አካባቢዎች ጉዳይ ማስታረቅ የሚቻል ይመስልሃል? በትክክል አብረው ሊሰሩበት የሚቻልበት ሁኔታ ያለ ይመስልሃል? አስቻይ ነገር ይኖራል? ከአንተ ልጀምር። ወልቃይትና ሁመራ የማን ነው? ማለት አሁን ለምሳሌ ያለህበት ተቋም ነው እንደዛ እንድጠይቅህ ያስገደደኝ። ምክንያቱም የትግራዋይ ጥያቄ አሁንም መሬታችን ይመለስ የሚል ነው። አሁንም ድረስ የፕሪቶሪያ ውል አልተፈጸመም የሚል ነውና አንተ ደግሞ ከዛ ተቃራኒ በተሰለፈ ተቋም ላይ ነው የተሰለፍከው፣ የትጥቅ ትግል ላይ ነው የተሰለፍከውና ሰለሞን እስቲ ገጽ አድርገህ ንገረኝ። አማራ ፋኖ ብሔራዊ ንቅናቄ ከቲዲኤፍ ጋር ግንባር ቢፈጥር ደስታዬ አልችለውም። ከኦነግ ጋር ግንባር ቢፈጥር ደስታዬን አልችለውም። ለዚህም እኔ በኩሌን እሰራለሁ። ድርጅቴን አስፈቅጄ መጀመሪያ ህዝብ አገናኛለሁ። ከዛ በኋላ አሁን ደግሞ እንዲሁም ፍላጎት አለኝ። አይሆንም ቢለኝ እንኳን ድርጅቴን እከራከራለሁ። ጥቅሙና ጉዳቱ ካሳመነኝ አይሆንም ይሆናል፣ ካይድም ይሆናል። ፍላጎት ካለኝ ታዲያ የራያና የወልቃይት ጉዳይ እንዴት ይስታረቃል ካልሽኝ አንተስ እንዴት ትለዋለህ? እንዴት ነው ራያና ወልቃይት የማን ነው ካልሽኝ፣ በነገራችን ላይ የብሔር ፖለቲካ አንድም ቀን እኔ ወልቃይት የአማራ ነው የትግራይ ነው ብዬ አላውቅም በህይወቴ። አንድም ቀን አዲስ አበባ የኦሮሞ ነው ምናምን ነው ብዬ አላውቅም። ሁሉም የጻፍኩትን ውስጥ ስላለ ፐርሲስተንት ነኝ። የብሔር ፖለቲካ ፌል አድርገዋል። የግጭታችን ዋነኛ
መሳሪያ ሆነዋል። ድህነታችንና ድንቁርናችን እያለ ዋና ግን ብሔር ነው እያባላን ያለው። ይሄ ቤት የኔ ነው፣ ይሄ ቤት ያንተ አይደለም፣ ይሄ ቤት ያንተ ነው፣ ይሄ ቤት ያንተ አይደለም እየተባባል እስከመቼ? ስለዚህ ሪቫይዝ ይደረግ ከሚል ሰዎች አንዱ ነኝ። ግን እኮ በብሔር መደራጀት አይቻልም። በቅርቡ የዛሬ 4 ዓመት 6 ዓመት እኮ ነው ሪቫይዝ ያደረጉት። ወይኔ ለምንድን ነው ሪቫይዝ ማናደርገው? አንቀጽ 49 በብሔር መደራጀት አይቻልም ብሎ የበብሔር ፖለቲካ እዚህ ጋር ትንሳኤ ሰው አንደር ታግሻል፣ ውላት ይልሻል፣ ኦነግ ይልሻል ምናምን። በብሔር ፖለቲካ አያዋጣም። ያዝል እንደዛ ነው። ስለዚህ የአማራ ፋኖ አለ ከቲዲኤፍ እና ከማጋ እንዲሰራ ከኦነግ ጋር ሰራለ። ኦነግ ሲተነተን ምንድነው? የኦሮሞ ነፃ አውጪ ግንባር። ኦሮሞን ከማን ነፃ የሚያወጣው? ከማን ነፃ የሚያወጣው? ከኢትዮጵያ፣ ከአማራ፣ ከትግሬ፣ ከደቡብ ከምን ነፃ የሚያወጣው? እዛ አፋብን ከኦነግ ጋር ይሰራል አለ። ቲዲኤፍ ደግሞ ምንድነው? ትግሬን ነፃ የሚያወጣል። ከዛ ይሰራል አለ። ንገር አለችው ልክ እንደኔ ወልቃይት ማን አይ እንደዚህ ነው አይደለም። የብሔር ፖለቲካ ይጥፋ። ሰሌ ጨዋታውን በዚህ መልኩ ነው የቀጠለው። አሁን የትግሬ አክቲቪስቶች ራሳቸው እነዘመነ ካሴ ንገስብን እንደውም ዳግማዊ ቴዎድሮስ ነው እያሉት ነው። ዘመነ ካሴ